ሰላም ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ ይህንን ቪዲዮ የከፈትከው በአጋጣሚ አይደለም። ምናልባት ብዙ ጊዜ ጸልየሃል፣ ብዙ ጊዜ ጠብቀሃል፣ ግን አሁንም የምትጠብቀው መልስ አልመጣም። ጌታ ሆይ መቼ ብለህ ጠይቀ ሊሆን ይችላል። ዛሬ አንድ ነገር ልንዘነጋ አይገባም። የእግዚአብሔር ዝምታ ማለት እርሱ በእኛ ሕይወት መስራት አቁሟል ማለት አይደለም። አንዳንድ ጊዜ እኛ ማየት አልቻልንም ማለት እርሱ ትቶናል ወይም ደግሞ እየሰራ አይደለም ማለት አይደለም። ስለዚህ ዛሬ በፍርሃት ሳይሆን በእምነት አብረኸኝ ጸልይ። የእግዚአብሔር ቃል በመጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 እንዲህ ይላል፣ በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናናሃል። የሰው ዓይን የተዘጋ በርን ያያል፣ እግዚአብሔር ግን ከዚያ አልፎ የጠለቀና ሕይወታችንን የሚለውጥ የተከፈተ በር ያያል። ዛሬ የምንጨነቅበት ጉዳይ ሥራ፣ ጤና፣ ትምህርት፣ ቤተሰብ ወይም ሌላ ማንኛውም ነገር ሊሆን ይችላል። ነገር ግን እግዚአብሔር ላንተ ያለው ሐሳብና ዕቅድ ከምትፈራውና ከምትሰጋው ነገር ይበልጣል። ስለዚህ ዛሬ የተስፋ ቃሉን እንያዝ፣ በእርሱም እንታመን። እንጸልይ። አባታችን እግዚአብሔር ሆይ በዚህ ሰዓት በፊትህ በትሕትና እንቀርባለን። አንተ የሕይወታችንን መንገድ ከመጀመሪያው እስከ መጨረሻው የምታውቅ አምላክ ነህ። አንዳንድ ጊዜ ልባችን ይደክማል። አንዳንድ ጊዜ ተስፋ ለመቁረጥ እጅግ እንቃረባለን። ግን ዛሬ እንደገና ባንተ እንታመናለን። የተዘጉ የሚመስሉ በሮችን ሁሉ በእጅህ እናኖራለን። የምትከፍተውን በር ማንም ሊዘጋው አይችልም። የምትዘጋውንም በር ማንም ሊከፍተው አይችልም። ስለዚህ ፍቃድህን እንድንቀበል ጥበብንና ማስተዋልን ስጠን። ያንተን ጊዜ እንድንታገስና እንድንጠብቅ ኃይልና ትዕግስትን ስጠን። ጸጋን አብዛልን። በጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን። እዚህ ጸሎት ከተጠቀማችሁ ለሌላው እንዲደርስ ላይክና ሼር እንድታደርጉ በታላቅ ትሕትና እጠይቃቸዋለሁ። በየቀኑ እንዲህ አይነት ጸሎቶች እንዲደርሳችሁና መንፈሳዊ ሕይወታችሁ እንዲያድግ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንዲሆኑ እጠይቆታለሁ። ተባረኩ።